መጽሐፍ ቅዱስ ለሕፃናት አቅራቢዎች የሰው ሐዘን ጅማሬ። እግዚአብሔር ሁሉንም ነገር ፈጠረ። እግዚአብሔር የመጀመሪያው ሰው አዳምን ሲፈጥር በኤደን ገነት ውስጥ ከሚስቱ ከሔዋን ጋር ይኖር ነበር። እግዚአብሔርን በመታዘዙ ፍጹም ደስተኛ ነበሩ። አንድ ቀን በሕይወታቸው እስኪከሰት ድረስ እግዚአብሔር አብሯቸው ከመሆኑ የተነሳ ነበር። ከየትኛውም ዛፍ ፍሬ እንዳትበሉ እግዚአብሔር ተናግሯችሁ ነበር በማለት እባቡ ሔዋንን ጠየቃት። ከሁሉም ዛፎች ፍሬ እንድንበላ ፈቅዶልናል፣ ነገር ግን አንዲት ፍሬዋ የማይበላ ዛፍ እንዳለች ነግሮኛል። እባቡም አትሞቱም ብሎ መለሰላት። እንደ እግዚአብሔርም ትሆናላችሁ አላቸው። ሔዋንም ከዚያ ዛፍ ፍሬን ለመብላት አሰበች። እባቡንም ሰማች፣ እንዳላት ከዚያም ዛፍ ፍሬ በላች። ሔዋንም የእግዚአብሔርን ትእዛዝ ከተላለፈች በኋላ ባሏም አዳም ከዚያች ዛፍ ፍሬን እንዲበላ ሰጠችው፣ እሱም በላ። አዳምም ስትሰጠው አይሆንም፣ የእግዚአብሔርን ትእዛዝ ልንተላለፈው አይገባም ማለት ነበረበት። አዳምና ሔዋን ኃጢአትን ከሰሩ ወይም ካደረጉ በኋላ ዕርቃናቸውን መሆናቸውን አወቁ። ለኀፍረታቸው መሸፈኛ ይሆን ዘንድ ቅጠል ሰፍተው ኀፍረታቸውን ሸፈኑት። ከቁጥቋጦ ስር በመሸሸግም ከእግዚአብሔር ተደበቁ። ፀሐይም ባዘቀዘቀች ጊዜ እግዚአብሔርም ወደ ኤደን ገነት ውስጥ መጣ። አዳምና ሔዋን ያደረጉትን ያውቅ ነበርና። አዳምም በሔዋን ላይ አመካኘ፣ ሔዋንም በእባብ ላይ አመካኘች። እግዚአብሔርም እባብን የተረገምክ ሁን፣ ሴቲቱም በወላጅዋ ጊዜ በምጥ ትውለድ ብሎ ረገማቸው። አዳም አንተ ኀጢአትን ከመሥራት የተነሣ ምድር ተረገመች፣ እሾውንና አሜኬላን ታብቅል፣ ጥረ ግረ የላብን ወዝ ፍሬዋንም ብላ አለው። እግዚአብሔር አዳምና ሔዋንን ከኤደን ገነት ውስጥ አስወጣቸው፣ ምክንያቱም ኀጢአትን ሰርተዋልና ሕይወት ሰጪ ከሆነው እግዚአብሔር ተለይተዋልና። እንደ እሳት የሚንበለበሉ ሰይፎችንም እግዚአብሔር በኤደን ገነት ውስጥ አኖረ፣ አስወጣቸውም። እግዚአብሔርም ለአዳምና ለሔዋን የበግ ለምድን አለበሳቸው። እግዚአብሔርም ለአዳምና ለሔዋን የበግ ለምድን አለበሳቸው። እግዚአብሔርም ይህንን ለምድ ከየት አመጣኸው? በጊዜው አዳምና ሔዋን ልጆችን ወለዱ። የመጀመሪያው ልጃቸው ቃየል አትክልተኛ ነበር። ሁለተኛ ልጃቸው አቤል ይባላል፣ እሱም እረኛ ነበር። ከዕለታት አንድ ቀን ቃየል ለአምላኩ ለእግዚአብሔር ከእርሻው ሰብል ስጦታን አመጣለት። አቤልም በጣም ምርጥ ከሚላቸው በጎች መካከል አንዱን መርጦ ለእግዚአብሔር በስጦታ መልክ አመጣለት። እግዚአብሔርም በአቤል ስጦታ በጣም ደስ ብሎት ነበር። እግዚአብሔር በቃየልና በመሥዋዕቱ ደስተኛ አልነበረም። ቃየልም በጣም ተናደደ። ነገር ግን እግዚአብሔር እንዲህ አለ፣ ትክክለኛውን ነገር ካደረግክ ተቀባይነት አታገኝምን? የቃየል ንዴት ከውስጡ አልጠፋም ነበር። ከእርሻው በኋላ ወንድሙን አቤልን አደጋ አደረሰበት። ከዚያም በኋላ ገደለው። እግዚአብሔርም ቃየልን እንዲህ አለው፣ ወንድምህ አቤል ወዴት አለ? ከወዴት እንዳለ አላውቅም ብሎ ዋሸው። እኔ የወንድሜ ጠባቂ ነኝን? አለው። እግዚአብሔርም ቃየል በመዋሸቱና ራሱን አዳኝ በማስመሰል አራሽ ወይም ገበሬ ሆኖ ስጦታን በውሸት በማቅረቡ ነው። ቃየልም ከእግዚአብሔር ፊት ሸሽቶ ሄደ። እሱም የአዳምንና የሔዋንን ልጅ አገባ፣ ቤተሰቦችንም አሳደጉ። በቅርቡም የቃየል የልጅ ልጆችና የልጅ ልጅ ልጆች ቃየልም የመሠረታትን ከተማ ሞሉት። የአዳምና የሔዋን ቤተሰብ በፍጥነት አደገ። በዚያን ዘመን የነበሩ ሰዎች ዛሬ ከሚኖሩት ሰዎች ይልቅ ረጅም ዕድሜ አላቸው። ሴት በተወለደችበት ጊዜ ሔዋን እንዲህ አለች፣ በአቤል ምትክ እግዚአብሔር ሴትን ሰጥቶኛል። ሴትም ብዙ ልጆችን ወለደ፣ 912 ዓመት ኖረ። በዚህ ዓለም ውስጥ በተለያዩ ትውልዶች መካከል ዓመፅ እየበዛ መጣ። በመጨረሻም እግዚአብሔር የሰውን ልጅ ለማጥፋት ወሰነ፣ ሁሉም አውሬዎችና እንስሳት። እግዚአብሔር ሰውን በመፍጠሩ ተጸጸተ። ነገር ግን አንድ ሰው እግዚአብሔርን አስደሰተ። ይህም ሰው ኖህ ይባላል። በሴት የዘር ሐረግ የመጣ ነበር። ኖህም ቅዱስና ነቀፌታ የሌለበት ሰው ነበር። አካሄዱንም ከእግዚአብሔር ጋር ያደርግ ነበር። ሦስቱ ልጆቹም እግዚአብሔርን እንዲታዘዙ አሰማራቸው። እንግዳና አዲስ በሆነ መንገድ እግዚአብሔር ኖህን ለራሱ ለመጠቀም መረጠው። መጨረሻ የሰው ሐዘን ጅማሬ። ይህ ታሪክ የሚገኘው የእግዚአብሔር ቃል በሆነው መጽሐፍ ቅዱስ ውስጥ ኦሪት ዘፍጥረት ከምዕራፍ 3 እስከ 6 ነው። የቃልህ ፍቺ ያበራል። መዝሙረ ዳዊት 119 ቁጥር 130።
ይህ የመጽሐፍ ቅዱስ ታሪክ የሚያስተምረን ግሩም ስለሆነው አምላካችን እግዚአብሔር እኛን በመፍጠሩ እሱን እንድናውቀው ነው። እግዚአብሔር ኃጢአት ብሎ የሚጠራውን ክፉ ነገር እንዳደረግን ያውቃል። የኃጢአት ደሞዝ ሞት ነው። ነገር ግን እግዚአብሔር በጣም ስለወደደን አንዱንና ብቸኛ ልጁን ለቀራኔው መስቀል ሞት አሳልፎ በመስጠት እንዲሞትና የኃጢአታችንን ዋጋ በእኛ ምትክ በመሞት እንዲከፍል አደረገው። ኢየሱስ ከሞት ከተነሳ በኋላ በምድር ላይ ቆይቶ ወደ ሰማይ ወደ አባቱ አረገ። ያላመንን እኛም በኢየሱስ አዳኝነት ብናምን እና ኃጢአታችንን ይቅር እንዲለን ብንለምነው ይቅር ይለናል፣ ደግሞም ያደርገዋል። እሱ በእኛ ውስጥ ይኖራል፣ እኛም በእርሱ ውስጥ ለዘላለም እንኖራለን። አሜን። ይህ እውነት እንደሆነ ካመናችሁ እግዚአብሔርን እንዲህ በሉት፣ ጌታ ኢየሱስ ሆይ አንተ አምላክ እንደሆንክ አምናለሁ። ነገር ግን ለእኔ ኃጢአት ለመሞት ስትል ሰው ሆነ፣ አሁን ደግሞ ሕያው ነህ። እባክህ ወደ ሕይወቴ ግባ፣ ኃጢአቴን ይቅር በል። በዚህም አዲስ ሕይወት አሁን ይኖረኛል። አንድ ቀን ከአንተ ጋር ለዘላለም ለመኖር ወደ አንተ መጣለሁ። ለአንተ እንድኖርና እንደ ልጅ እንድታዘዝ እርዳኝ። አሜን። በየዕለቱ መጽሐፍ ቅዱስን በማንበብ ከእግዚአብሔር ጋር ተነጋገር። ዮሐንስ 3:16